ሰላም እንዴት ናችሁ? ይሰለልኝ ዛሬም ሌላ ታሪክ በሰዓቱ የሁለተኛ ክፍል ተማሪዎች ሆምሩም መምህር ሆኜ እየሰራው ነበርና አንድ ልጅ ክፍል ውስጥ በትምህርት ሰዓት ነው ከትምህርት ሰዓት ውጭ ሁሉ ጊዜ ስዕል ይስላል። ሁሉ ጊዜ በቃ ማለት ይሄ ዛሬ ነገ ምናምን አይደለም፣ ሁሌ ነው። በቃ እኔ ሳስተምርም ሳላስተምርም የሆነ ነገር ሲሆን ሁሉ ጊዜ ስዕል ይስላል። ግን ስዕል የሚስለው ሁሉ ጊዜም አንድ አይነት ነው። እናትና አባት መሀል ላይ ህፃን ልጅ በእጅ የተያዘ አንድ ወረቀት ሙሉ ነው የሚስለው። ግራና ቀኝ እናትና አባት መሀል ላይ ህፃን፣ ከዛ አባቴ እናቴ እኔ ይላል ሁሉ ጊዜ ማለት ነውና ስዕል መሳሉን ታለንቱን ችግር የለው ማለት ሁሉም ተማሪ ተጨማሪ ከአካዳሚክ ነገር ከአካዳሚካል ከሚማሩት ነገር ውጪ ተጨማሪ የሆነ ነገር ዕውቀት ብቃት ፍላጎት እንዲኖራቸው ይፈልጋል ይጠበቃል። ኤክስፔክትድ ግን የሱ በቃ በየቀኑ ሆነና በየቀኑ ደግሞ ሁሉ ጊዜ አንድ አይነት ስዕል። እስኪ ዛሬ ሌላ ነገር ሳል ስለው አይሰል፣ እስኪ ነገ ሌላ ነገር ሳል፣ እስኪ ድመት ሳል ስዕል አይተሳል አይ ይሄንን ነው የሚስለውና ከዛ ለምን ጥያቄ የፈጠረብኝ ማለት ብዙ ጊዜ ልጆች ሲናፍቁ ቤተሰቦቻቸውን ወይ እናት አባታቸውን ወይ እናታቸውን ወይ አባታቸውን ሲናፍቁ ነው እንደዚህ አይነት ስዕል የሚስሉት። ወይም ደግሞ ከወላጆቻቸው ጋር ይሄንን የዚህ ጥናት ላይ ሙያዊ ዕውቀት ያላችሁ ሰዎች የሐሳብ ድጋፍ ታደርጉልኝ ትችላላችሁ። ከወላጆቻቸው ጋር አብረው የማይኖሩ ልጆች እንደዚህ አይነት ስዕል ይስላሉ፣ የእናት የአባትና የልጅ ስዕል እና ብዙ ጊዜ እንደዚህ አይነት ነገር ይባላልና ከዛ ተደጋጋሚ እንደዚህ ሲስልብኝ ጠራውትና ይህን ስዕል በጣም ትወደዋለህ አልኩት። እኔም በጣም ወደዋለሁ፣ ለኔም ሳልልኝ አልኩት። ላንቺ ምስልልሽ እዛ ጋር ቁጭ ብለሽ ያው ጋውን ለብሽ ፊት ለፊታችሁ አይደል ቁጭ ብዬ የሆነ ነገር የምሰራው እንደሱ ስታረጊ ያለው ነው ምስልልሽ። ይሄ ማን ይሄ የኔ ስዕል ነው። ይሄን ነው የምትወደው? ለምንድን ነው የምትወደው? ይሄ አባቴ ነው፣ እቺ እናቴ ናት ነገርና ዲቴይል በጣም ብዙ ነገር እየጠየኩት ምንድነው የተረዳሁት? አባቱ ከነሱ ጋር የለም። ምን አለኝ? አያቴ አባቴን ስለማትወደው እናቴና አባቴ ተለያዩና እናቴ አሁን አሜሪካን ናት፣ አባቴ ደግሞ አገሩ ነው ያለው። እኔ የምኖረው ከአያቴ ጋር። ኖርማሊ በጣም በቃ በጥሩ ሁኔታ የተያዘ ልጅ፣ ንጹህ ልብስ የሚለብስ ምርጥ ምግብ ተበቃ በሜኑ ምግብ የሚቋጠርለት ልጅ ምናምን በቃ ምንም እንዲህ ላይ ስታዩ ውስጥ ላይ ጎዶሎ ያለበት ልጅ አይደለም የሚመስለው። አንድም ቀን አስቤ አላውቅም ከአያቱ ጋር ነው የሚኖረው የሚለውና በጣም ነው የደነገጥኩት። ከዛ ምን ስለው አያቴ አባቴን ስለማትወደው አባቴና እናቴ የተለያዩና እናቴ አሜሪካ ናት፣ አባቴ ደግሞ አገሩ ነው ያለው። የት ነው አገሩ? እዛ ሩቅ ነው። የሁለተኛ ክፍል ተማሪ የ8 ዓመት ልጅ ነው። እና አሁን ነው የገባኝ ማለት ስዕሉን ለምን ተደጋጋሚ ጊዜ እንደሚስለው አሁን ነው የገባኝ። ሁሉ ጊዜ አንድ አይነት ስዕል ነው የምትስለው እያልኩ በጣም ብዙ ጊዜ ተናግሬው ነበርና ለካ ዳስ ዋይ ለምንድን ነው ይሄን እንደዚህ ያላሰብኩት በቃ ብዬ እውነቴን ነው በሰዓቱ በጣም ተሰማኝና በደንብ ከሱ ጋር ካወራሁት በኋላ ኮሙኒኬሽን ላይ ከላይ የተጻፈው የመጀመሪያው ስልክ ላይ ደወልኩኝና ስደውል የእናቱ ታላቅ ወንድም ነኝ አለ። አጎቱ ነው ቤት ውስጥ ያለው እና አያት በእድሜ ትንሽ ገፋ ያሉ ስለሆኑ መምጣት አይችሉም እና እሱ ነው ላናግርሽ የሚችለው፣ መምጣት አልችልም ግን በስልክ እናውራ ነገር አለኝና አይ ነው በደንብ ሁሉንም በሁሉም አንግል ሆኜ እረዳቸዋለሁ። ምክንያቱም እኔ ሚስት ነኝ፣ እኔ እህት ነኝ፣ እኔ ለእናቴ ልጅ ነኝ፣ እኔ ለልጄ እናት ነኝ፣ እኔ ለባለቤቴ እናት መሆነው የልጇ ሚስት ነው። ኢን አዘር ወርድ በእኔ አመለካከት ልጇ ነኝ። ልጇ አንድ ሴት አመጣ ከሌላ ባህል ከሌላ ቋንቋ ከሌላ ኖርም የነበረችን ሴት አምጥቶ እዛ ቤተሰብ ላይ ሲቀላቀል ሴቷ የባሏን ቤተሰቦች ህግና ደንብ ተቀብላ የመኖር ግዴታ አለባት። አምና ነው የምትመጣው። ምክንያቱም ወንዱ አይደለም የሚሄደው፣ ሴቷ ነች ወንዱ ቤተሰብ ጋር የምትመጣው። ይሄ ማለት ግን ወንዱም በተመሳሳይ የሴቷን ቤተሰቦች ህግ፣ የሴቷን ቤተሰቦች ክብር፣ የሴቷን ቤተሰቦች ስነ ስርዓት ማክበርና መጠበቅ ግዴታ አለበት። ግን ምንድነው መሆን ያለበት? ሴቷ ነች የወንዱ ቤተሰብ ላይ የተቀላቀለችውና መጀመሪያ እሷ ነች እንደ ልጅ የቤተሰቡን አኗኗር የቤተሰቡን ዘይቤ የቤተሰቡን ህግ አሚን ብላ ተቀብላ መቀላቀል ያለባት የሚል እምነት ያለኝ የሚል ማህበረሰብ ውስጥ ያደግኩኝ
እንደዛ ያደረኩ የምኖር ሴት ነኝና በሁሉም በኩል ሆኜ ለመረዳት ትችላለህ። ግን አንድ ነገር እዚህ ላይ ማለት የምፈልገው ምን እንደሆነ ታውቃላችሁ? እንግዲህ ይሄ ልጅህን ለልጄ ብለን የምንድርበት ጊዜ አብቅቷል አይደል? ልጆቹ ወንዶቹ የወደዷትን ሴት ያገባሉ። የወደዷትን ሴት ካገቡ በኋላ የወንዱም ቤተሰብ የሴቱን ቤተሰብ አምኖ የመቀበል ግዴታ አለበት። ምክንያቱም እዛ ትዳር ላይ ልጅ እየመጣ ነው ወይም ልጅ መጥቷል። እኔ ለኔ ስላልተመቸችኝ የልጄን ሚስት ስገፋት እዚህ ጋር እናቱን የሚያጣ ህፃን አለ፣ እዚህ ጋር አባቱን የሚያጣ ህፃን አለ። እኔ የልጄን ባህል ስላልወደድኩት እሱን ስገፋ እሱ ላይ አቃቂ እሱ ላይ አስተያየት ሳበዛ እዚህ ጋር ወላጆቹን የሚያጣ ህፃን አለ። ይብላችሁ እኔ ለልጄ ትዳር ሰላም የሚሰጠው ከሆነ እኔ ከህይወቱ ርቃለሁ። ምክንያቱም እኔ ልጅ ነኝ አሳድጌ ትልቅ ሰው አድርጌዋለሁና ከዛ በኋላ እሱ ከወደዳት ሴት ጋር ነው የሚኖረው። እሱ ከወደዳት ሴት ጋር ነው ልጅ ሊወልድልኝ የሚችለው እንጂ እኔ እሱን ሚስትህን በሚስቱና በባልና በሚስት መካከል ገብቼ ኢንተርፌር ባደረኩኝ ቁጥር ትዳሩ ላይ ረብሻ ሊፈጠር እንደሚችል ትዳሩ ላይ አለመግባባት ሊፈጠር እንደሚችል ይሄንን ቀድመን ልንገነዘብ ይገባናል። ለምሳሌ ለኔ ወንድሜ ነው እንጂ ባሌ ሊሆነኝ አይችልም። ሚስቱ የምትሆነው ያገባት ሴት ናት። ያገባት ሴት የኔን እሷ ጋር መድረስ እሷ ጋር መጠጋት ካልፈለገችው ለወንድሜ ትዳር ሰላም ስል እኔ ከዛ እርቃለሁ። ምክንያቱም ወንድሜ ከዛ ትዳር ላይ ሚስት ያገኛል፣ ፍቅር፣ እንክብካቤ፣ ሰላም እና ልጆች ያገኛል። በገንዘብ የማንገዛቸው ልጆች ያገኛል። ከዛ ልጆቹ ደግሞ በእኔ ምክንያት በሚነሳ ረብሻ ቤቱ አይበጠበጥም፣ በሰላም ያድጋሉ። እኔና ወንድሜ ግን ወንድምና እህትነታችን አይቀርም። አይነው በጣም ይከብዳል አውቃለሁ። በጣም እንዴት ተቃቅፈን ተሳስረን ያደግን እህትና ወንድም ትዳር ሲይዝ ይለያዩ ከባድ ነው። በደንብ እረዳቸዋለሁ። ግን ቀድመን ማየት ያለብን ለማን ነው? ለተወለዱት ህፃናት፣ እዛ ትዳር ላይ ለመጡት አዲስ ልጆች። እነዚያ ልጆች ከእናታቸውም ከአባታቸውም ጋር የማደግ 100% መብት አላቸው። እና ባባዬ ምንድነው የገጠመው? እኛ የምንፈልገውን ልጅ አላገባሽም ብለው የልጁ እናት በጣም ስለወዘወዟት በቃ ስለነዘነዟት ሀሳቧን ሊቀበሏት ስላልቻሉ ሙላ ቤተሰቡ በሚባል ደረጃ ያ ትዳር በሰላማዊ መንገድ መቀጠል አልቻለም እና ልጇን ለነሱ ጥላ እሷ ወደ ስደት ሄደች። ልጁ አባትን ልጅ ካለ እናት ማሳደግ ትንሽ ልጅ ከባድ ነውና ለአያቶቹ ትቶ እሱ ወደ ትውልድ ሀገሩ ተመልሶ የራሱን ስራ እየሰራ የራሱን ኑሮ እየኖረ ነው። እነዚህ ሰዎች የተጣሉት ፍቅር አጥተው አይደለም። እነዚህ ሰዎች የተራራቁት በሁለቱ መካከል በተፈጠረ ችግር አይደለም። እንደ ዓለም ላይ ጠቅላላ በተለይ ደግሞ ሀበሾች ስንሆን አንድ አምነን መቀበል ያለብን ነገር አለ። ልጆቻችንን የምናሳድጋቸው እስከሆነ ጊዜ ድረስ ነው። አዎ ብዙ በገንዘብ በጉልበት በጊዜ በምናምን ብዙ ኢንቨስት አድርገንባቸዋል። ግን አለማግባትና የራሳቸውን ዘር አለመተካት ወይም ከሚወዱት ሰው ጋር አብሮ አለመሆን አይቻልም። ይሄ የተፈጥሮ ህግ ነው። እኛ የምንፈልገው እኛ ምንመርጠው አይነት እኛ የሚመቸን አይነት ሴት ስናገኝ የኛ ወንዱ ልጅ ላይመቸው ይችላል፣ ላይፈልጋት ይችላል። እኛ የምንወድላትን ባል ስንመርጥላት ያቺ ሴት ለሱ ፍቅር ስሜት ላይኖራት ይችላል። ስለዚህ ትዳርም ሰላማዊ ቢሆን የሚዋደዱ ባልና ሚስቶች አብረው ሲኖሩ ነው። ልጆችን በሰላማዊ መንገድ የሚያድጉት በሚዋደዱ ባልና ሚስቶች መካከል ሲገኙ ነው። እኔ እዚህ እውነቴን ነው የምነግራችሁ። በቃ እውነቴን ነው። በቃ ተው፣ በቃ እንተዋቸው። በቃ እኔ አልኩኝ ለልጄ ሰላም ስል ይሄን እንግዲህ ሶሻል ሚዲያ ላይ የተቀመጠ ቃል ይኖራል። ለልጄ ሰላም ስል ሚስቱ ካልተቀበለችኝ እኔ ልጄን በቃ እነሱ ጣልቃ አልገባም። ልጄን በራሴ መንገድ ቼክ አደርገዋለሁ። በቃ ደህና መሆኑን ካወቅኩኝ ቤተሰቡ ላይ ሰላም እየኖረ ከሆነ ካወቅኩኝ ኢትስ ሞር ዘን ኢነፍ። ለምንድን ነው እኛ በሰፋነው ልክ የሚለብስ ሰው ካልሆነ እኛ ኢትስ ናት ፌር። አንዱ ትልቁ ትውልድን ህፃናትን እየበደልንበት ያለ ነው። ትውልድ እየተበላሸ ያለበት መንገድ በቤተሰብ ጣልቃ ገብነት በሚፈርስ ትዳር መካከል የሚያድጉ ልጆች ናቸው። ስለዚህ ፕሊስ ወዳችኋለሁ።